የልብ ጤናችን ለማስተካከል ልናዳብራቸው የሚገቡ 4 ወሳኝ የሆኑ ባህሪዎች አሉ። እነዚህም ባህሪዎች እናያለን። የልብ ጤናችን ለማስተካከል ከሚረዱን በጣም ወሳኝ ከሆኑ ነገሮች መካከል አንደኛው ለልብ ጤና ተስማሚ የሆነ ጤናማ የአመጋገብ ስርዓትን መከተል ነው ማለት ነው። ለልብ ጤና ተስማሚ የሆነ አመጋገብ የምንለው ምን አይነት አመጋገብ ነው የሚለውን በምናይበት ጊዜ የተለየ አመጋገብ አይደለም። በእርግጥ ጥናቶች እንደሚያመለክቱት ሜዲትራኒያን ዳይት፣ ዳሽ ዳይት የሚባሉት የዳይት ፓተርኖች ለልብ ጤና በጣም ተስማሚ እንደሆኑ ያመለክታሉ። ታዲያ ስለነዚህ ዳይቶች ደግሞ ሌላ ቪዲዮ የምሰራላችሁ ይሆናል። እናንተ ሳብስክራይብ አድርጋችሁ ጠብቁኝ። በእኛ አገር የአመጋገብ ስታይል መሰረት በብዛት የምንመገበው ከ75% በላይ የምንመገበው የካርቦሃይድሬት ምግቦችን ነው። ስለዚህ የካርቦሃይድሬት የፕሮቲንና የቅባት ስብጥራችን እንደገና ማየት ማስተካከል፣ የካርቦሃይድሬት መጠናችን ዝቅ ማድረግ፣ ሌሎች የፕሮቲን መጠናችንና የቅባት መጠናችን ደግሞ የተወሰነ ከፍ ማድረግ ይጠበቅብናል። እንደ ሀገር ስናየው በብዛት የማንመገበው ለጤናችን መታወክ ምክንያት የሆነው አትክልትና ፍራፍሬ አለመመገብ ነው። አትክልትና ፍራፍሬዎችን ከ2 እስከ 3 ሰርቪንግ በቀን ከእያንዳንዱ መመገብ የልብ ጤናችን እንዲሻሻል ያደርጋል። ሌላው እንደ ሀገር የልብ ጤናና ተላላፊ ያልሆኑ በሽታዎች እንዲይዙን ካደረጉት መካከል ጥራጥሬዎችን በበቂ ሁኔታ አለመመገብ፣ ለውዝና የቅባት እህሎችን በበቂ ሁኔታ አለመመገብ ስለሆነ እነሱን በምግባችን ማካተት የልብ ጤናችን አጠቃላይ እንዲሻሻል፣ ሁለንተናዊ ጤናችንን እንዲሻሻል ይረዳናል። ከዚያ ባለፈ ደግሞ ልንቀንሳቸው የሚገቡ ለሁለንተናዊ ጤናችን ወይም ደግሞ ለልብ ጤናችንን ሊያውኩ የሚችሉ የአመጋገብ ስርዓቶች አሉ። እነዚህ ደግሞ ከፍተኛ ስኳር ያላቸው በፋብሪካ የተመረቱ ምግቦችን ልንቀንስ ይገባል ማለት ነው። ከዚህ በተጨማሪ በጣም በከፍተኛ ሁኔታ ልንቀንሰው የሚገባ ወይም ደግሞ ልንተወው የሚገባ ደግሞ አልኮል መጠጣት ነው። ይህ በከፍተኛ ሁኔታ ልባችን ሊያውክ የሚችል ነገር ስለሆነ ከፍተኛ ቅባት ይዘት ያላቸው ምግቦችንም እንደዚሁ በከፍተኛ ሁኔታ የምንመገብ ከሆነ ከፕሮፖርሽኑ በላይ የምንመገብ ከሆነ ወይም ደግሞ ጤናማ ያልሆኑትን ብቻ የምንመገብ ከሆነ በተለይ ደግሞ ሳቹሬትድ የምንላቸው አጠቃላይ ከ10% በላይ መብለጥ ስለሌላቸው ከፍተኛ የሆነ ሁሌም ቅቤ የምንጠቀም ከሆነ ሁሌም ደግሞ ስብ የምንጠቀም ከሆነ እነዚህን መቆጣጠርና መቀነስ ያስፈልገናል። እንዲሁም ደግሞ ጭራሽ ላንመገባቸው የሚገቡ በጣም ልንቀንሳቸው የሚገቡ ደግሞ ትራንስፋት ያለባቸው በከፍተኛ ሁኔታ ዘይትን ደጋግሞ በመጥበስ የሚዘጋጁ እነዚህ የመንገድ ዳር ምግቦች ደግሞ በከፍተኛ ሁኔታ ጤናችን ሊያውኩ የልብ ጤናችን ሊያውኩ እንዲሁም ደግሞ በከፍተኛ ሁኔታ ለካንሰርም ሊያጋልጡ የሚችሉ ስለሆነ እነዚህን መቀነስ ይጠበቅብናል። ሌላው ልብ ልንል የሚገባው ደግሞ ምንድን ነው? የምግባችን መጠናችን ማወቅ ይጠበቅብናል። በከፍተኛ ሁኔታ ውፍረት እንዳይዘን ከፍተኛ ኃይል ይዘት ያላቸው ምግቦችን መጠናቸውን ማወቅ ይጠበቅብናል። ከዚያ ባለፈ ደግሞ በቤታችን ማብሰል መቻል የምግባችን ጤናማነት እንዲረጋገጥ ያስችለናል። ሌላው የፋብሪካ ውጤቶችን ደግሞ ሌብላቸውን ማንበብ፣ ክህሎትን ማዳበር ደግሞ አሁንም ጤናችን በምግብ ምክንያት እንዳይታወቅ ይረዳል። በሁለተኛ ደረጃ ደግሞ የልብ ጤናችን እንዲሁም አጠቃላይ ጤናችን የሚያሻሽልልን ደግሞ የአካል ብቃት እንቅስቃሴ መስራት መቻል ነው። የአካል ብቃት እንቅስቃሴ የምናዘወትር ከሆነ አጠቃላይ ጤናችን ይሻሻላል ማለት ነው። የልብ ጤና ተስማሚ የሆነው የአካል ብቃት እንቅስቃሴ ቢያንስ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ከሆነ የምንሰራው ቢያንስ በሳምንት 150 ደቂቃ በየቀኑ ለ5 ቀን ለ30 ደቂቃ የአካል ብቃት እንቅስቃሴ ማድረግ ይጠበቅብናል ማለት ነው። ከፍተኛ ደረጃ ያለው የአካል ብቃት እንቅስቃሴ የምንሰራ ከሆነ ደግሞ በሳምንት 75 ደቂቃ ቢያንስ የአካል ብቃት እንቅስቃሴ ማድረግ የልብ ጤናችንም ሁለንተናዊ ጤናችንም ያሻሽልልናል ማለት ነው። ከዚያ ባለፈ እነዚህን የአካል ብቃት እንቅስቃሴዎች ስናደርግ ሁሌ ኤሮቢክ እንቅስቃሴ ብቻ ሳይሆን ጡንቻችንን ሊያዳብሩ ሊያሻሽሉና ከፍ ሊገነቡ የሚችሉ የአካል ብቃት እንቅስቃሴዎችን ማድረግም እንደዚሁ ለጤናችን እጅግ ተስማሚና ምቹ ነው። ታዲያ የአካል ብቃት እንቅስቃሴያችን ልማድ ለማድረግ በትንሹ መጀመር ይጠበቅብናል። በትንሹ ጀምረን እያሳደግናቸው ልማድ ስናደርጋቸው በጤናችን ላይ ከፍተኛ የሆነ አዎንታዊ ተጽዕኖ ማድረስ ይችላሉ ማለት ነው። ከዚህ ባለፈ ደግሞ የአካል ብቃት እንቅስቃሴያችን እንዳይቋረጥ በግሩፕ መስራት፣ የአካል ብቃት እንቅስቃሴ ከሚሰራባቸው ግሩፖች ከባለሙያዎች ጋር ስንሰራ ደግሞ አሁንም የተሻለ የአካል ብቃት እንቅስቃሴያችን ቋሚ የማድረግ እድላችን ይጨምራል ማለት ነው። እንግዲህ የአካል ብቃት እንቅስቃሴ በሳምንት መካከለኛ ደረጃ ያለው 150 ደቂቃ የምንሰራ ከሆነ
የአካል ብቃት እንቅስቃሴ ባለመስራት ወይም ደግሞ ቁጭ በማለት በልባችን ላይ የሚደርሰውን ጫና 100% መቀነስ እንችላለን ማለት ነው። ከ120 እስከ 149 ደቂቃ በሳምንት መካከለኛ ደረጃ የምናደርግ ከሆነ ደግሞ 90% ብቻ ነው የልብ ጤናችን እየጠበቅን ያለ ነው ማለት ነው። 60 እስከ 89 ብቻ መካከለኛ ደረጃ የአካል ብቃት እንቅስቃሴ በሳምንት የምናደርግ ከሆነ ደግሞ የልባችን ጤንነት እየጠበቅን ያለ ነው 60% ነው ማለት ነው። ስለዚህ ምንም የአካል ብቃት እንቅስቃሴ የማናደርግ ከሆነ ደግሞ የልብ ጤናችን ምንም እየጠበቅ ነው አይደለም ማለት ነው። በሶስተኛ ደረጃ ደግሞ የልባችን ጤና እንዲሁም ሁለንተናዊ ጤናችን ለመጠበቅ በጣም ወሳኝ የሆነው ነገር ደግሞ በእርግጠኝነት ብዙዎቻችን ከዚህ ሱስ ነፃ እንሆናለን። የሲጋራ ሱስ አለማጨስ። በዓለማችን ላይ በየዓመቱ ከ6 ሚሊዮን በላይ የሚሆኑ ሰዎች በሲጋራ ምክንያት ይሞታሉ። እንዲሁም ሲጋራ በአብዛኛው የሚጨሰው በታዳጊ ሀገሮች ወይም ደግሞ በማደግ ላይ ያሉ ሀገሮች። ይህ ማለት ነው ሲጋራ የነጭነት ወይም ደግሞ የመንቃት የስልጣኔ ምልክት አይደለም እና ሲጋራን የስልጣኔ ምልክት አድርጋችሁ የአራዳነት ምልክት አድርጋችሁ የምትጀምሩ ሰዎች አራዳነት አይደለም ብላችሁ እወዳለሁ። ከዚያ ባለፈ እንግዲህ ሲጋራ በውስጡ ከ700 በላይ የሚሆኑ ለሰውነታችን ከ7000 በላይ የሚሆኑ ለሰውነታችን በጣም አደገኛ የሆኑ ኬሚካሎችን ይዟል። ከነዚህ መካከል 69 የሚሆኑት ደግሞ ቀጥታ ካንሰርን ሊያስከትሉ የሚችሉ ኬሚካሎችን በውስጡ ይዟል ማለት ነው። ከዚህ ባለፈ ደግሞ ሲጋራ የሚያጨሱ ሰዎች እንግዲህ ግማሽ ያህሉ የሚሞቱት በራሱ በሲጋራ ራሱ እንደሚገላቸው ጥናቶች ያመለክታሉ። ስለዚህ እነዚህ ነገሮች ሲጋራን ላለማጨስ በጣም ከበቂ በላይ ምክንያቶች ናቸው። ሲጋራ የሚጎዳው ራሱን የሚያጨሱ ሰዎችን ብቻ እንዳልሆነ ልብ ልንል ይገባል። ለዚህ ነው በየቦታው ሲጋራ ማጨስም የሚከለከለው ማለት ነው። ሲጋራ ከሚያጨሱ ሰዎች ጋር ያጨሱ የምናወራ ሰዎች፣ ሲጋራ ከሚጨስበት ቦታ ላይ የምንኖር ሰዎች፣ ሲጋራ በሚጨስበት ቤት ላይ የምንኖር ሰዎች ተጎጂ እናደርጋለን ማለት ነው። ስለዚህ የሲጋራ የሚያጨሱ ሰዎች ከጀመሩት በኋላ ሱስ ስለሚሆን በቀላሉ መውጣት ስለሚቸገሩ እነዚህን ሰዎች ከማግለል ይልቅ እኛንም የሚበክሉን ስለሆነ እኛንም በሲጋራ ምክንያት የሚመጣውን ጫና እያጋቡብን ስለሆነ እንዲተው ምክር መስጠትና ወደ ማገገሚያ ተቋማት እንዲሄዱ የጤና ባለሙያዎችን እንዲያማክሩ በማድረግ ከሱሳቸው እንዲያገግሙ መርዳት ይጠበቅብናል ማለት ነው። ሌላው ብዙዎቻችን ልባችን ጤና እንዲሁም ሁለንተናዊ ጤናችን በጣም በከፍተኛ ሁኔታ የሚያሻሽልልን ግን እንቅልፍ ነው። ብዙዎቻችን ስራ ለመስራት እንቅልፋችን የምናጣ ሰዎች አለን። ነገር ግን በቂ ሁኔታ ሳንተኛ ከስራችን ላይ የምናደርገው ትኩረት ስለሚቀንስ በስራችን ላይ ውጤታማ ልንሆን እንደማንችል ጥናቶች ያመለክታሉ ማለት ነው። ነገር ግን በቂ እንቅልፍ የምንተኛ ከሆነ በስራችንም ውጤታማ እንሆናለን፣ የልብ ጤናችንም ይሻሻላል፣ ሁለንተናዊ ጤንነታችንም ይጠበቃል ማለት ነው። ትኩረታችንም በከፍተኛ ሁኔታ ይመለሳል ማለት ነው። ታዲያ እንቅልፋችን በምንተኛበት ጊዜ እነዚህ 3 ፓራሜትሮች ልብ ማለት ይገባል። የምንተኛበት ሰዓት በጣም ወሳኝ ነው። የምንተኛው መጠን በጣም ወሳኝ ነው። የተኛነው የእንቅልፍ ጥራትም በጣም ወሳኝ የሆነ ነገር ነው ማለት ነው። ታዲያ እንቅልፋችን በቀን ከ7 እስከ 9 ሰዓት መተኛት ለሰውነታችን አጠቃላይ ጤንነታችን በጣም ጥሩ የሚባለው ደረጃ። ይህንን በትክክለኛው ሰዓት ከነ ጥራቱ 7 ሰዓት እስከ 9 ሰዓት በቀን የምንተኛ ከሆነ ለልብ ጤናችን ለአጠቃላይ ጤናችንን በጣም ጥሩ የሆነ ነገር ነው። በእንቅልፍ እጦት ብቻ ምክንያት የሚመጣውን የልብ ጤና ችግር 100% መቆጣጠር እንችላለን ማለት ነው። ነገር ግን በቂ እንቅልፍ መተኛት አለብን ሲባል ረጅም ጊዜ መተኛትን ደግሞ የልብ ጤና ችግርን ያመጣል ማለት። ስለዚህ ከልክ ያለፈ መተኛት የለብንም፣ ከልክ ያነሰ መተኛት የለብንም። በትክክለኛ መጠን በትክክለኛው ሰዓት መተኛት የልብ ጤናችን እንዲሻሻልልን ያደርጋል። ውድ የኢትዮ ወልሰን ቤተሰቦች አሁንም የምጠይቃችሁ ከነዚህ ከ4 በጣም መሰረታዊ ከሆኑ ነገሮች መካከል ምግባችን ማስተካከል፣ የአካል ብቃት እንቅስቃሴ ማድረግ እንዲሁም ደግሞ አለማጨስ፣ ከሚያጨሱ ሰዎች ጋር አብሮ ቁጭ አለማለት እንዲሁም ደግሞ በቂ እንቅልፍ ከመተኛት መካከል የትኛውን ጤናማ የሆነ ባህል አላችሁ? ኮሜንት ላይ አስቀምጡልኝ።